ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁረየ ወፍቁረ ወልየ መጻእኩ ሀቤከ ከመ ትወድሰኒ ዮምኒ በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ታጥቆ እጅ ነስቶ ቆሞ ክርክር በዕለተ ሰኑይ ያልቋልና ባርክኒ እግዝእትየ መዝገበ በረከት ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ዕፀ እንተ ርእየ ሙሴ ብሎ እስከ ፍጻሜው ድረስ ሰተት አድርጎ አድርሶላታል። ውዳሴ በሐሙስ ውዳሴ ዘሐሙስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃለ ጸሐፊ ነው። ሐሙስ ማለቱ ወደ ስነ ፍጥረቱ ሄዶ ነው እንጂ ለውዳሴውስ ረቡዕ ባለ በቀና ነበር። በዕለተ ሐሙስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን ዕፀ እንተ ርእየ ሙሴ በነደ እሳት ብሎ ያመጣዋል። ዕፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም ወአይጾቂሃ ኢትውኢ ትመስል ማርያም ድንግል። በነደ እሳት ታጥራ በነደ እሳት ተከባ ጫፏ ሳትቃጠል ሙሴ በደብረ ሲና ያያትን ዕፅ ማርያም ድንግል ትመስላለች። አንድም ዕፅ እንተ ርእያ ሙሴ በደብር ትመስል ማርያምሃ ድንግል ይላል። ሙሴ በደብረ ሲና ያያት ዕፅ ማርያም ድንግልን ትመስላለች አለ። ምሳሌ የጋራ ነውና። ዘንበለ ርኩስ ተሰባ እምኔሃ ቃለ አብ አደፍ ርኩስ ሳይኖርባት አካላዊ ቃል ከሷ ሰው ሆኗልና ትመስል ሙሴ በደብረ ሲና ያያትን ዕፅ ትመስላለች። ወኢያውአያ እሳተ መለኮቱ ለድንግል ባሕርየ መለኮቱ ሰውነቷን አልለወጠውምና ሙሴ በደብረ ሲና ያያትን ዕፅ ትመስላለች። እምድኅረ ወለደቶ ድንግልናሃ ተረክበ እምድኅረ ወለደቶ ድንግልናሃ ተረክበ እሱንም ከወለደችው በኋላ በድንግልና ኖራለችና ሙሴ በደብረ ሲና ያያትን ዕፅ ትመስላለች። ወመለኮቱ ይተወለጠ ወመለኮቱ የተወለጠ ምንም ሰው ቢሆን አምላክነቱ በሰውነቱ አልተለወጠምና ነደ እሳትን ይመስላል። ኮነ ወልደ እጓለ እመሕያው ማንሻ አንድ ወመለኮቱ ይተወለጠ ምንም ሰው ቢሆን አምላክነቱ በሰውነቱ አልተለወጠምና ኮነ ወልደ እጓለ እመሕያው አምላክ ዘበአማን ኮነ ወልደ እጓለ እመሕያው አምላክ ዘበአማን የባሕርይ አምላክ ክርስቶስ ኮነ ወልደ እጓለ እመሕያው የወልደ እጓለ እመሕያው ክርስቶስ የባሕርይ አምላክ ነው። ዘበአማን አለ ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና። መጻ ወአድኀነነ ሰኩኖ ከፍዳ አዳነ ሰአሊ ለነ ቅድስ ሰኩኖ ከፍዳ ካዳነን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድር ይብን። ናብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሁላችን እናከብርሻለን እናገንሻለን። እስመ ሳህልኪ ይኩን ላዕለ ኩልነ ይቅርታሽ ለሁላችን ይደረግልን ዘንድ ነውና። ኮነ ለነ ተደርጎልናልና ይከውን ለነ ይደረግልናልና። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ አምላክን የወለደች እመቤታችን የሁላችን መመኪያ ናት። ዘበእንቲአሃ ተስዕረ ዘቀዳሚ መርገም እንተሃደረት ዲበ ዘመድነ መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘበእንቲአሃ ተስዕረ ብሎ እንተሃደረት አለ። በባሕርያችን በነገዳችን አድሮ ይኖር የነበር መርገመ ሥጋ መርገመ ነፍስ በሷ የጠፋልን አምላክን የወለደች እመቤታችን የሁላችን መመኪያ ናት። በእልወት ዘገብረት ብእሲት በልዓት ሔዋን አትብይ ያላትን ዕፀ በለስ በልታ ባመጣችው እልወት። አንድም ሔዋን ምን አደረገቻ ትለኝ እንደሆነ
ሔዋንማ በልዓትም እጽ አትብይ ያላትን ዕፀ በለስ በላች። በእንተ ሔዋን ተአጽወ ኆኅተ ገነት በእንተ ሔዋን ተአጽወ ኆኅተ ገነት በሔዋን ክፋት ምክንያት የገነት በር ተዘጋ። ወአዘዞሙ ለሱራፌል ወኪሩቤል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይዕቀቡ ፍናወ ዕፀ ሕይወት እንዲል። ወበእንተ ማርያም ድንግል ተርኅወ ለነ ዳግመኛ በድንግል ማርያም ቸርነት ተከፈተልን። ወአግሃሶ ለኪሩብ ዘውስተ እዴሁ ሰይፈ እሳት እንተ ትትመያየጥ እንዲል። ይህ ዳግመ ያልተካከለ ዳግመ ነው። መግባታቸውን ለመውጣታቸው ዳግመ አለ። አንድም የተካከለ ዳግመ ነው። ቀድሞ ገብተው ቀድሞ ይኖሩባት ነበርና። ከፈለነ ንብላ እምዕፀ ሕይወት ዳግመ ከፈለነ ሲል ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን። ከዚህ ዕፀ ሕይወት አለው ማር ይስሐቅ ፍቅር አለው ሳዊሮስ ትንሣኤ አለው። እንደምን ነው አይጣላም ቢሉ አይጣላም። ሁሉም እግዚአብሔር እንደገለጠላቸው እግዚአብሔር በገለጠላቸው መጠን ተናግረውታል። ማር ይስሐቅ ፍቅር አለው ሥጋውን ደሙን በፍቅር አንድነት ሆነው ምእመናን የሚቀበሉ ስለሆነ። ሳዊሮስ ትንሣኤ አለው በሚገባ ሆነው ቢቀበሉት ትንሣኤ ዘለክብርን ይነሳሉና። ከዚህ ዕፀ ሕይወት አለው በዕፀ ሕይወቱ ቦታ በዕፀ ሕይወቱ ቦታ ስለገባ ለአዳም 3 ዕፀዋት ተሰጥተውት ነበር። አንዱን ብላ ብሎታን፣ አንዱን ጠብቅ ብሎታን፣ አንዱን ብላም አትብላም አላለውም። ብላ ያለው ምግቡን ነው። ጠብቅ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ብላ ያለውን በልቶ ጠብቅ ያለውን ጠብቆ ቢሆን ብላም አትብላም ያላለውን ዕፀ ሕይወትን በልቶ 1000 ዘመን ሲመላው ታድሶ መንግሥተ ሰማያት ይገባ ነበር። 1000 ዘመን ሊመላው 70 ዘመን ሲቀረው አርፏልና። ወአይጸረ ዕድሜ ለርእሱ 70 ክራማተ እንዲል። በጌታ ዘንድ ግን አንዲቱ ቀን አልተፈጸመችም። ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር ዕፀ ሕይወት ያለውን ተረጎመው። ይኸውም የክርስቶስ ክቡር ሥጋው ክቡር ደሙ ነው። በእንተ ፍቅረ ዚአነ መጻ ወአድኀነነ እኛን ለማዳን ሰው ሆኖ እኛን ስለኛ ፍቅር ሰው ሆኖ አዳነ። አይ ልቡና ምን ልቡና ነው? ወአይ ነቢ ምን አንደበት ነው? ወአይ ሰሚ ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ ስለሷ ድንቅ ድንቅ ሆኖ የሚነገረውን ነገር ማወቅ የሚቻለው ልቡና ምን ልቡና ነው? መናገር የሚቻለው አንደበት ምን አንደበት ነው? መስማት የሚቻለው ጆሮ ምን ጆሮ ነው? እያለ ያደንቃል። እግዚአብሔር መፍቀሬ ሰብ ቸር ሰው ወዳጅ የሚሆን እግዚአብሔር አሐዱ ውእቱ ባሕቲቱ ቃለ አብ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል ዘሃሎ እምቅድመ ዓለም በመለኮቱ እንበለ ሙስና በባሕርዩ ሞት በመንግስቱ ሽረት ሳይኖርበት ቅድመ ዓለም የነበረ እም አሐዱ አብ መጻ ወተሰባ ወልድ ዋሕድ እምቅድስት እሙ ቅድመ ዓለም ከአብ አካል ዘእም አካል እንበለ አገብሮ እንበለ መንጸፈ አንስት ተወልዶ ድኅረ ዓለም ንዕድ ክብርት ከምትሆን ከእመቤታችን እንበለ ዘር እንበለ ሩካቤ ተወለደ። እምድኅረ ወለደቶ ኢማሰነ ድንግልናሃ እሱንም ከወለደችው በኋላ እናትነቷ ድንግልናዋ በእናትነት አልተለወጠም። ወበእንተዝ ግህደ ኮነት ከመ ወላዲተ አምላክ ይእቲ ስለዚህ ነገር አምላክን እንደወለደች በጎላ በተረዳ ነገር ታወቀች። ኦ እሙቅ ብዕለ ጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምልአት ስፋት ርቀት ምን ያህል ይረቅ ምን ያህል ይጠልቅ። ኦ ለዚህ አንክሮ ይገባል። ረቂቅ ነው ጥልቅ ነው። ኦ ለዚህ አንክሮ ይገባል። ከርስ ዘፈትሐ ላዕሌሃ ትለድ በጻዕር ወሕማም ወሐዘነ ልብ በሕማም እለዲ ወወሊደኪ ይኩን ምግባእኪ ኀበ ምትኪ ብሎ የፈረደባት የሔዋን ማኅፀን ወኮነት ፈልፈለ ሕይወት ኮነት ፈልፈለ ሕይወት ሲል ነው። የሕይወት ክርስቶስ መገኛን ሆነች። ምን ነው እንዲህ ብሎ የፈረደባትማ የሔዋን ማኅፀን አይደለችምን ቢሉ የእመቤታችን ባሕርይ ከሔዋን ባሕርይ የተገኘ ስለሆነ ወወለደት ዘንበለ ዘርአ ብእሲ ዘርን ምክንያት ሳትሻ ወለደችው። ዘይስዕር መርገመ እምዘመድነ በባሕርያችን በነገዳችን አድሮ ይኖር የነበር መርገመ ሥጋ መርገመ
መርገመ ነፍስን ያጠፋል። ወበንተዝ ንሰብሖን ዘንብል ስለዚህ ነገር እንዲህ እያል እናመስግነው። ስብሐት ለከ ኦ መፍቀሬ ሰብ ኄር ወመድኃኒ ነፍሳቲነ ኄር ወመድኃኒ ነፍሳቲነ ኄር ዘበህላዊሁ ዘልማዱ ሂሩት ኄር ወመድኃኒ ነፍሳቲነ ቸር ሰው ወዳጅ ለምትሆን ላንተ ምስጋና ይገባሃል እያልን እናመስግነው። ሰአሊ ለነ ቅድስ ኄር ዘበህላዊሁ ዘልማዱ ሂሩት ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብዎውን በልቡናችን ሳይብን አሳድሪብን። ኦ ዝመንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ዘእንበለ ዘርእ ዘርን ምክንያት ሳትሻ አምላክን ለጸነሰች ወለ ለጸንሳ ለተገኘች ለእመቤታችን የእመቤታችን የማይጸኗ ስራ ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ኦ ለዚህ አንክሮ ይገባል። ስምዓ ኮነ መልአክ ዘአስተርአዮ ለዮሴፍ የታየው የተነጋገረው መልአክ መሰከረ። ምን ተይቤሎ ዘአስተርአዮ እንዲል እንዘ ይብል ከመዝ እንዲህ ብሎ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ከሷ በግብረ መንፈስ ቅዱስ የሚወለደው የእግዚአብሔር አካላዊ ቃል ነው ብሎ መሰከረ። ተሰብአ ዘእንበለ ውላጤ ያለመለወጥ ሰው ሆነ። ወለደቶ ማርያም ምክኢተ ዝንቱ ፍስሐ ምክኢተ ዝንቱ ፍስሐ እጽፍ ድርብ ተድላ ደስታ ያላት እመቤታችን ወለደችው። ሴቶች ልጅ ትወልዳላችሁ ባሏቸው ጊዜ ደስ ይላቸዋል፣ ይልቁንም ወንድ ልጅ ሲሏቸው ከዚያውም ዘንድ የባህሪ አምላክን መውለድ እጽፍ ድርብ ተድላ ደስታ ነውና። አንድም ወለደቶ ማርያም ለምክኢተ ዝንቱ ፍስሐ ይላል። እጽፍ ድርብ ተድላ ደስታ ያለው ጌታን እመቤታችን ወለደችው። ወይቤ ትወልድ ወልደ ወይቤ ትወልድ ወልደ ስምዓ ኮነ መልአክ ወይቤ ትወልድ ወልደ ብሎ ይገጥሟል። ወንድ ልጅን ትወልጃለሽ ብሎ መሰከረ። ይህንስ ማናቸውም ተናጋሪ ይናገረዋል ብሎ ከሶስቱ አካላት አንዱ አካል ወልድን ትወልጃለሽ ብሎ መሰከረ። ወይሰመይ አማኑኤል ስሙም አማኑኤል ይባላል። ዘበትርጓሜሁ እግዚአብሔር ምስሌነ ይህንንም ቢተረጉሙ እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ አካል አንድ ባህሪ ሆነ ማለት ነው። ምን ይተረጉምለታል? መልአኩ የሚነግረው በዕብራይስጥ ቋንቋ እሱስ የሚሰማው በዕብራይስጥ ቋንቋ አይደለምን ቢሉ ለዕብራውያን ደጊመ ቃል ልማር ነውና አብርሃም ማረታ እንዲል አንድም የጽርእ መላሹ የጽርእ መላሹ ከዕብራይስጥ ወደ ጽርእ ሲመልስ አማኑኤልን እግዚአብሔር ምስሌነ ብሎ ተርጉሞታል። አንድም ሰላም ካለው ፍቅር ያለው እንዲጎላ አማኑኤልም ካለው እግዚአብሔር ምስሌነ ያለው ይጎላልና። አንድም መጽሐፍ በወ ማጉላት ልማር ነው። በወ ሲያጎላ ፍስሐ ወሐሴት ርኅራኄ ወሳህል ይላል። በዘ ሲያጎላ ምንት ብከ ዘኢነሳእከ እምካልእከ ወምንት ብከ ዘኢኮነ ውሁበ ለከ ይላል። አንድም ሕዝቡ የማያውቁት ካህናቱ የሚያውቁት በዳር እንደ ጥሬ ዘር ያለ ነበር። ያን አጉልቶ መናገር ነው። ይህንንም ዮሐንስ ለኤላንሳን ሰዎች ተርጉሞላቸዋል። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ አካል አንድ ባህሪ ሆነ ማለት ነው ብሎ ተርጉሞላቸዋል። አማኑኤልን የመሰለ ንባብ በሀገራቸው ቀርተዋል። እግዚአብሔር ምስሌነን የመሰለ ትርጓሜ ወደ ሀገራችን መጥቶልናል። ወአዲ ይሰመይ ኢየሱስሃ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ዳግመኛ ወገኖቹን በኃጢአታቸው ከመጣባቸው ፍዳ የሚያድናቸው ኢየሱስ ይባላል። ኢየሱስ ማለት መድኃኒት ማለት ነው። ወኢየሱስ ይተረጎም መድኃኒተ እንዲል ስለምን ሕዝቡ አለ አሕዛብን አያድናቸውምን ቢሉ ትንቢት የተነገረ ሱባኤ የተቆጠረ ለእስራኤል ነውና። አንድም በሱ ያመኑትን ሁሉ ሕዝበየ ይላቸዋልና ሕዝቡ አለ። አንድም ከኢያሱ አድህኖ ሲለይ ኢያሱ በአጭር ታጥቆ ዘገር ነቅንቆ ጋሻ ነጥቆ እስራኤልን ቢያድን ከስጋውያን ጠላት ነው። እሱ ግን ከመንፈሳውያን ጠላት ከነፍስ ጠላት ያድናልና። ይህም የባህሪ አምላክነቱን ያስረዳለታል። ሩቅ ብእሲ ስንኳን ሌላውን ሊያድን ራሱን ማዳን አይቻለውም። እሱ ግን የባህሪ አምላክ እንደሆነ ሲያጠይቅ ዘያድኅኖሙ ለሕዝቡ
እምኃጢአቶሙ አለ። ኢየሱስ ብሎ ስሙን ዘያድኅኖሙ ብሎ ትርጓሜውን እምኃጢአቶሙ ብሎ ምስጢሩን ተናገረ። ወአብጽሐ ገሃደ ክቡር መልአክ ኃይሎ ወፍካሬሁ ለስም እንዴት እሺ ያድኅነነ በኃይሉ ያድኅነነ በኃይሉ በካህሊነቱ ያድነናል ያድነን ወይስረይ ኃጢአተነ ኃጢአታችንን ያስተሰርይልናል ያስተሰርይልን እስመ ጥዩቀ አይመርናሁ ከመ አምላክ ውእቱ ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም እስከ ዘላለሙ ድረስ ክብር የክብር ክብር ያለው እሱ በጎላ በተረዳ ነገር እስከ ዘላለሙ ድረስ ክብር የክብር ክብር ያለው እሱ በጎላ በተረዳ ነገር ሰው እንደሆነ አውቀናልና ፍጹም ሰው ሆኖ ቢሆን ዓለሙ ባልዳነ ነበር። ፍጹም አምላክም ሆኖ ቢሆን ባልታመመም ነበር። እሺ ኦዝ መንክር ልደተ አምላክ ማርያም ቅድስት ድንግል ንዕድ ክብርት ከምትሆን ከእመቤታችን የአምላክ መወለድ ምን ይራቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ለዚህ አንክሮ ይገባል። አግመረቶ ለቃል ኢቀደሞ ዘር ለልደቱ ዘር ያልቀደመው ዘርን ምክንያት ሳይሻ አካላዊ ቃልን ወሰነች። ወኢአማሰነ በልደቱ ድንግልናሃ በመወለዱም ድንግልናዋን በእናትነት ኢአማሰነ አልለወጠውም። እምኀበ አብ ወፃ ቃል ዘእንበለ ድካም ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ እንበለ አገብሮ እንበለ መንጸፈ አንስት እንደተወለደ ወእምድንግል ተወልደ ዘእንበለ ሕማም ድኅረ ዓለም ንዕድ ክብርት ከምትሆን ከእመቤታችን እንበለ ዘር እንበለ ሩካቤ ተወለደ። አንድ እምኀበ አብ ወፃ ቃል ዘእንበለ ድካም ቅድመ ዓለም ከአብ እንበለ ጻዕር እንበለ ሕማም እንደተወለደ ወእምድንግል ተወልደ ዘእንበለ ሕማም ከድኅረ ዓለም ንዕድ ክብርት ከምትሆን ከእመቤታችን እንበለ ጻዕር እንበለ ሕማም ተወለደ። አንድም ሴቶች ሲወልዱ የሚሰማቸው እሷን ሳይሰማት ሕፃናት ሲወለዱ የሚሰማቸው እሱን ሳይሰማው ተወለደ። ሎቱ ሰገዱ ሰብአ ሰገል ሰገዱለ አምጽኡ ዕጣነ ከመ አምላክ ውእቱ አምላክ ነውና አምላክ እንደሆነ ሲመሰክሩ ዕጣን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደሆነ ሲመሰክሩ ወርቅ አመጡለት። ወከርቤ ዘይትወሃብ ለሞቱ ማህየዊ በእንቲአነ ተወክፈ በፈቃዱ አሐዱ ውእቱ ባሕቲቱ ኄር ወመፍቀሬ ሰብ ተቀዳሚ ተከታይ የሌለው ቸር ሰው ወዳጅ የሚሆን እሱ ብቻ ስለኛ ብሎ ለሚቀበለው ለማህየዊ ሞቱ ምሳሌ የሚሆን ከርቤን አመጡለት። አንድም ማህየዊ የሚሆን እሱ ስለኛ ብሎ ለሚቀበለው ሞቱ ምሳሌ የሚሆን ከርቤን አመጡለት። ወርቀ ለመንግስቱ ዕጣነ ለክህነቱ ከርቤ ለሞቱ ሰብአ ሰገል አወፈዩ ሎቱ እንዲል በእናቱ በወንጌል ወርቅን ያስቀድማል። ወርቅ አመጡለት አለ። ወርቅ የምንገብርላቸው ነገስታት ፊትም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ፊትም ያልተፈጠርክ ኋላም ህልፈት ውላጤ የሌለብህ ነህ ሲሉ ወርቅ አመጡለት ዕጣን አመጡለት አለ። ዕጣን የምናጥናቸው ጣዖታት ፊትም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ፊትም ያልተፈጠርክ ኋላም ህልፈት ጥፋት የሌለብህ ነህ ሲሉ ዕጣን አመጡለት ከርቤ አመጡለት አለ። አንተ ግን ምንም ፊትም ባትፈጠር ኋላም ህልፈት ጥፋት ባይኖርብህ የሰው ፍቅር አገብሮህ መራራ ሞትን ትቀበላለህ ሲሉ ወርቅ ዕጣን ከርቤ አመጡለት። አንድም ወርቅ አመጡለት አለ። ወርቅ ጽሩይ ነው አንተም ጽሩየ ባህረይ ነህ ሲሉ ዕጣን አመጡለት አለ። ዕጣን ምዑዝ ነው አንተም ምዑዘ ባህረይ ነህ ሲሉ ከርቤ አመጡለት አለ። በቁሙ በዕለተ ዓርብ ትቀበለዋለህ ሲሉ አንድም ወርቅ አመጡለት አለ። ወርቅ ጽሩይ ነው በአንተም የሚያምኑ ምእመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ ዕጣን አመጡለት አለ። ዕጣን ምዑዝ ነው በአንተም የሚያምኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ ከርቤ አመጡለት አለ። ከርቤ አመጡለት አለ። ከርቤ የተሰበረውን እንዲጠግን የተለያየውን አንድ እንዲያደርግ አንተም ከማኅበረ ምእመናን ተለይቶ የነበረ አዳምን ጽንዓ ነፍስን ልጅነትን ሰጥተህ አንድ ታደርገዋለህ ሲሉ አንድም
ዕጣን ወርቅ አመጡለት አለ። ወርቅ የሃይማኖት ወርቅ በእሳት ካልተፈተነ ጽሩይነቱ ግብዝነቱ እንዳይታወቅ ሃይማኖትም የሚታወቀው በመከራ ጊዜ ነውና ዕጣን አመጡለት አለ። ዕጣን የተስፋ ዕጣን ከሩቅ እንዲሸት ተስፋም የሌለውን እንዳለ አድርጋ ታሳያለችና ተስፋሰ ትሬስዮ ለዘኢሃለወ ከመዘሃለወ እንዲል ከርቤ አመጡለት አለ። ከርቤ የፍቅር ከርቤ የተለያየውን አንድ እንዲያደርግ የተሰበረውን እንዲጠግን ፍቅርም ሕዝቡን አሕዛቡን አንድ አድርጋ ታኖራለችና ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ አመጡለት። አንድም ወርቅ አመጡለት አለ። ወርቅ የሰማዕታት ከመወርቅ ፈተኖሙ ለሰማዕት በእሳት እንዲል ዕጣን አመጡለት አለ። ዕጣን የባሕታውያን ዕጣን ከሩቅ እንዲሸት ባሕታውያንም ወዕጣን ምዑዝ ነው። ባሕታውያንም መዓዛ መለኮትም ሲያሸቱ ይኖራሉና ከርቤ አመጡለት አለ። ከርቤ የምእመናን ከርቤ የተሰበረውን እንዲጠግን የተያዘውን የለያየውን አንድ እንዲያደርግ ምእመናንም በፍቅር አንድነት ይኖራሉና ሰማዕታት ባሕታውያን ምእመናን ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ አመጡለት። አንድም ወርቅ አመጡለት አለ። ወርቅ የመላእክት ከርቤ አመጡለት አለ። ከርቤ የደቂቀ አዳም ዕጣን አመጡለት አለ። ዕጣን የደቂቀ አዳም ከርቤ አመጡለት አለ። ከርቤ የካልእ ፍጥረት መላእክት ደቂቀ አዳም ካልእ ፍጥረት ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ አመጡለት። ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር እንዲህ ሳሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ኦ ዝመንክር ነሳ አሐደ አጽመም ገቦሁ ለአዳም ወለሃኮ እምኔሁ ብእሲተ ከአዳም ጎን አንዲት አጥንት ወስዶ ነስቶ ሔዋንን የ15 ዓመት ቆንጆ አድርጎ ፈጥሯታልና ይህ ነገር ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ለዚህ አንክሮ ይገባል። ፍጥረት በተጀመረ በሳምንቱ ጌታ እንስሳት አራዊትን ሂዱ አዳም ስም ያውጣላችሁ አላቸው። እሁድ አራዊትን፣ ሰኞ እንስሳትን፣ ማክሰኞ አዕዋፍን፣ ረቡዕ በየብስ የሚኖሩ ፍጥረታት፣ ሐሙስ በባህር የሚኖሩ ፍጥረታት ተባዕተ አንስት እየሆኑ ወደሱ ሲመጡ አይቶ ከቶ ከኔ በቀር ነጠላ ፍጥረት የተፈጠረ የለ ብሎ አዘነ። በዚህ ጊዜ ሥላሴ አኮ መፍትው ይንበር ወልደ እጓለ እመሕያው ባሕቲቶ አላ ንግበር ሎቱ ቢጸ ዘይረድኦ ዘትረድኦ ብለው አዳም ማእከለ ነዊም ወነቂህ ሆኖ ሳለ ከጎኑ አንድ አጥንት ነስተው ሔዋንን የ15 ዓመት ቆንጆ ብላቴና ቆንጆ አድርገው ፈጥረውለታል። ቢነቃ ከጎኑ አግኝቷታል አገኛት። ዛቲ አጽም አጽመየ ወሥጋሃ እምሥጋየ ወትከውነኒ ብእሲትየ ብሎ ትንቢት ተናገረ። ወመልአ ሥጋ መካና ለአጽም ይላል። አጥንት የነሳበትን ቦታ በሥጋ ሞልቷታል፣ በሥጋ ሞልቷታል። ፈጽሞ ነቅቶ ቢሆን ባመመው ነበር፣ ፈጽሞም አንቀላፍቶ ቢሆን ምትሃት ናት ባለ ነበርና ማእከለ ነቂህ ወነዊም ሆኖ ሳለ ፈጠሩለት። ከፍ ብሎ ከራሱ ፈጥረዋት ቢሆን ፈጽማ በታበየችበት ነበር። ዝቅ ብለው ከታች ከእግሩ ፈጥረዋትም ቢሆን ፈጽማ በተዋረደችበት ነበርና ከባል በታች ከቤተሰብ በላይ ሆነሽ ኑሪ ሲሉ ከወገቡ መካከል ፈጠሩለት። አንድም ወገብን ከባለቤት በቀር ሌላ አያየውም፣ በድግ ይሸፈናል። ሚስትንም ከባለቤቷ በቀር ሌላ አያት ሲሉ ከወገቡ መካከል ፈጥረውለታል። ወኩሎ ፍጥረተ እጓለ እመሕያው ሰውን ሁሉ ከአዳምና ከሔዋን ፈጠሩ። ተውህበ እግዚ ቃለ አብ ይህ ሁሉ ከዚህ ለመድረስ ነው። አካላዊ ቃል ለኩነተ ሥጋ ተሰጠል። ተሰብአ እምቅድስት ድንግል ንዕድ ክብርት ከምትሆን ከእመቤታችን ሰው ሆነ። ወተሰምየ አማኑኤል ስሙም አማኑኤል ተባለ። አማኑኤል ማለት
አምላክ ወሰብእ እግዚእ ወገብር ማለት ነው። ወኢይደሉ ፈሊጦቶ ለዚህ ስም እንዴ ወበንተዝ ንስአል ሀቤሃ ኩሎ ጊዜ ከመታስተስሪ በእንቲአነ ሀበ ፍቁር ወልዳ። ስለዚህ ነገር ከልጇ ከወዳጇ ታስተሰርይልን ዘንድ ሁል ጊዜ ወደ እሷ እንማልድ እንለምን። የማይወደድ ክፉ ልጅ አለና ከዚያ ሲለይ ሀበ ፍቁር ወልዳ አለ። እሺ ሄርት ይእቲ በሀበ ኩሎሙ ቅዱሳን ሄርት ይእቲ በሀበ ኩሎሙ ቅዱሳን ለቅዱሳን ሁሉ ቸርና ወሊቃነ ጳጳሳት ለሊቃነ ጳጳሳትም ቸርና እስመ አምጻት ሎሙ ዘኪያሁ ይጸንሁ አስበ ጵጵስናችንን ይሰጠናል ብለው ተስፋ የሚያደርጉት ጌታን ወልዳላቸዋለችና ለሊቃነ ጳጳሳትም ቸርናት ወለነቢያትኒ ለነቢያትም ቸርናት አምጻት ሎሙ ለዘበንቲአሁ ተነበዩ አስበ ትንቢታችንን ይሰጠናል ብለው ትንቢት የተናገሩለት ጌታን ወልዳላቸዋለችና ለነቢያትም ቸርናት ወለሐዋርያትኒ ለሐዋርያትም ቸርናት ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም አስበ ስብከታችንን ይሰጠናል ብለው ጽንፍ እስከ ጽንፍ ደርሰው የሰበኩለት ጌታን ወልዳላቸዋለችና ለሐዋርያትም ቸርናት ለሰማዕት ወለመሃይምናን ለሰማዕት ለመሃይምናን ቸርናት ወፃ እምኔሃ ዘተጋደሉ በእንቲአሁ አስበ ተጋድሏችንን ይሰጠናል ብለው የተጋደሉለት ጌታን ወልዳላቸዋለችና ለሰማዕት ለመሃይምናን ቸርናት። አንድም ሰማዕት ወመሃይምናን ዘተጋደሉ በእንቲአሁ ወፃ እምኔሃ ብሎ ይገጥሟል። ሰማዕት መሃይምናን አስበ ተጋድሏችንን ይሰጠናል ብለው የተጋደሉለት ጌታ ወፃ እምኔሃ ከሷ ተወለደ። ኢየሱስ ክርስቶስ ብዕለ ጸጋ ጥበቡ ዘኢይትዐወቅ ብዕለ ጸጋ ጥበቡ ዘኢይትዐወቅ በቸርነቱ ብዛት እየሰፈረ የሚሰጥበት የባህርይ ጥበቡ ምልአት ስፋት ርቀት የማይታወቅ ኢየሱስ ክርስቶስ ወፃ እምኔሃ ከሷ ተወለደ። ንስስ እበየሳህሉ ንስስ እበየሳህሉ በይቅርታውን የቸርነቱን ብዛት እንሻ እንመርምር። እስመ መጻ ወአድኀነነ ሰው ኩኖ ከፍዳ አድኖናልና ወመጽአተ ይሰሚ ስጋዌሁ እንዲል ሰአሊ ለነ ቅድስ ሰአሊ ለነ ቅድስ ሰው ሁኖ ከፍዳ ካዳነን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። መሐለ እግዚአብሔር ለዳዊት በጽድቅ ወኢነስሐ ሲል ነው። ወኢነስሐ ሲል ነው። እግዚአብሔር በእውነት ለዳዊት ማለለት ከማለ የማይከዳ እግዚአብሔር በእውነት ማለለት ከማለለትም ኢነስሐ አልተጸጸተም አልተሰቀቀም። ሰው የማለ እንደሆነ ቀን ጥሎኝ ጠጅ አስክሮኝ ብሎ ይጸጸታል ይሰቀቃል። በሱ ግን ይህ ሁሉ የለበትምና እስመ እምፍሬ ከርስከ አነብር ዲበ መንበርከ እስመ እምፍሬ ከርስከ አነብር ዲበ መንበርከ ከአብራክህ የተከፈለ ልጅህን በዙፋንህ አስቀምጥልሃለሁ አነግስልሃለሁ ብሎ በእውነት ለዳዊት ማለለት። ምነው ይህማ የተነገረው ለሰሎሞን አይደለምን ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና ነቢየ ያነስእ ለክሙ እግዚአብሔር እምአኀዊክሙ ዘከማየ ወሎቱ ስምዕዎ ተብሎ የተነገረው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ አንድም ሰሎሞን በከፊል የሚገዛውን ጌታ በምልአት ሰሎሞን በአፍአ የሚገዛውን ጌታ በውስጥ ሰሎሞን በጸጋ የሚገዛውን ጌታ በባህርይ ይገዛዋል እና አንድም ስምዒ ወለትየ ወርእይ ባለው በምእመን ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ ከመ እምኔሁ ይትወለድ ክርስቶስ በሥጋ ጻድቅ ዳዊት ክርስቶስ በሥጋ ከሱ እንደሚወለድ ባመነ ጊዜ ሕዝበ ፊንቆን ተወክፍዎ እንዲል
ፈቀደ ይህስስ ወይርከብ ማሂደሮ ዘእግዚአብሔር ቃል የእግዚአብሔር አካላዊ ቃል የሚወለድበትን ቦታ ይሻ ይመረምር ዘንድ ወደደ። ወፈጸመ ዘንተ በአብይ ትጋት ይህንንም በፍጹም ትጋት ጨረሰ አለ። ቀኖና ገባ። ወእምዝ ጸርሃ በመንፈስ ከዚህ በኋላ በመንፈስ ቅዱስ ተገልጦለት አሰምቶ ተናገረ። ጸርሃ አለ። አሁን እሱ ጩሆ ተናግሮ አይደለም። ጩሆው የተናገሩት ከሩቅ እንዲሰማ የሱም ትንቢቱ ጽንፍ እስከ ጽንፍ ይደርሳልና። ወይቤ ናሁ ሰማይናሁ በኤፍራታ ወማሂደሮ ለአምላከ ያዕቆብ የያዕቆብ ፈጣሪ ማደሪያ በምትሆን በኤፍራታ በጎል ተጥሎ በጨርቅ ተጠቅሎ በግዕዝ ሕፃናት ሲያለቅስ ሰማ ነው አለ ብሎ አሰምቶ ተናገረ። ይህችን ኢየሩሳሌምን ኢያቡስዮን አሞሬዎን ይዘዋት ይኖሩ ነበር። ዳዊት አሞሬዎን ኢያቡስዮንን አጥፍቶ ደብረ ጽዮንን አቅንቶ በዝግባ በወይራ በጽድ በተሰራ አዳራሽ ተቀምጦ ሳለ ነቢዩ ናታን ሊጠይቀው መጣ። አዝኖ አየው። ምን ሆነህ አዝነሃል አለው። ታቦተ ጽዮን በአሮጌ ድንኳን ተቀምጣ እኔ በጽድ በወይራ በዋንዛ በዝግባ በተሰራ አዳራሽ ተቀምጬ አለው። ምን ነው ጠላት ጠፍቶልሃል አታንጽም አለው። መቼ እኔ እናንተ ባልነው ይሆናል? አንተም ቀኖና ግባ እኔም ቀኖና ገባለሁ አለው። ተያይዘው ቀኖና ገቡ። ለነቢዩ ዳዊት ቤተ መቅደስን እንዳያንጽ ሰሎሞን ቤተ መቅደስን እንዲያንጽ ተገልጾለት አኮ አንተ ዘተሐንጽ ቤተ ለስምየ አላ ዘይወፅእ እምሐቄከ ውእቱ ይሐንጽ ቤተ ለስምየ ብሎታል። ጌታ ጥቂት ነገር ሲሹ ብዙ ነገር መግለጥ ልማድ ነውና ዳዊት የቤተ መቅደስን ነገር ሲሻ ቀኖና ቢገባ ደገኛው የሥጋዊ ነገር ተገልጦለት አጉልቶ አስፍቶ አምልቶ ተናግሯል። ከዚያ ሁሉ እዝራ የጽዮንን ነገር ሲሻ ቀኖና ቢገባ ደገኛው የሥጋዊ ነገር ተገልጾለት አንበሳ ወፃ እምገዳም ዝኬ ውእቱ ኢየሱስ ወልድ ዋህድ ብሎ እንደተናገረ ኤርምያስም የቤተ መቅደስን ነገር ሲሻ ቀኖና ቢገባ ደገኛው የሥጋዊ ነገር ተገልጾለት ወይመጽእ ለሊሁ እግዚ ኢየሱስ አምላክ ወልደ አምላክ ወይከይድ ውስተ ደብረ ዘይት ወይሐሪ አሰርተ ወክልኤተ ሐዋርያተ ብሎ እንደተናገረ እንተ ይእቲ ቤተልሔም ዘሐረያ አማኑኤል ይትወለድ ውስቴታ በሥጋ ለመድኃኒተ ዚአነ ይህችውም እኛን ስለማዳን በውስጧ በሥጋ ይወለድባት ዘንድ የመረጣት የያዕቆብ ፈጣሪ የአማኑኤል የመረጣት ቤተልሔም ና ካዕበ ይቤላ ካልእ እምነቢያት ካዕበ ይቤላ ካልእ እምነቢያት ከነቢያት አንዱ ሚክያስም እንዲህ አለ። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲም ነገሥተ ይሁዳ ከነዋዊው ጠቀሰው። ወበእንቲአክም ወይጸርፉ አሕዛብ ላዕለ ስመ እግዚአብሔር እንዲል አንቺም የኤፍራታ ዕጣ የምትሆኝ ቤተልሔም ዳዊት ነገሥታተ ይሁዳ ዳዊት ሰሎሞን ከነገሱባቸው አይጉር ከግዮን ከኬብሮን ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጂ። እስመ ምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል ወገኖቼ እስራኤል ዘነፍስን የሚጠብቃቸው ንጉሥ ዘሩባቤል ብኪ ባንቺ ይወለዳልና አንድም እንዳለው ይሆናል። ከእገሌ አገር ንጉሥ ወጣ እንዲሉ ባንቺ ካንቺ ይወጣል። ከዚህም ነቢዩ ሚክያስ ሱባኤ ሰንብቶ ሲያስተምርም ውሎ ቢሉ ማታ አልፎ ሲሄድ ከዚች ቤተልሔም ደረሰ። ቋያ ሰፍሮባት እንስሳት አራዊት ሰልጥነውባት አገኛት አያት። አንቺም የኤፍራታ ዕጣ የምትሆኝ ቤተልሔም እንዲህ እንጂ ቋያ እንደሰፈረብሽ እንስሳት አራዊት እንደሰለጠኑብሽ አትቀሪም። ንጉሥ ይወለድብሻል፣ ንጉሥ ይነግስብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል፣ ድንኳን ይተከልብሻል፣ ድምፀ ቃለ ቀርን ይሰማብሻል፣ መብል መጠጥ ይገኝብሻል፣ ዘፈን ጨዋታ ይደረግብሻል ብሏታል ብሎ ትንቢት ተናግሯል። ይኸውም አልቀረ ዘሩባቤል ነግሶባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጠንተውባታል፣
ድንኳን ተተክሎባታል፣ ዙፋን ተዘርግቶባታል፣ ቃለ ቀርን ተሰምቶባታል፣ መብል መጠጥ ተገኝቶባታል፣ ዘፈን ጨዋታ ተደርጎባታል። አንድ ዋንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ እምነገሥተ ይሁዳ አንቺም የኤፍራታ ዕጣ የምትሆኝ ቤተልሔም ነገሥታተ ይሁዳ ከነገሱባቸው ነገሥታተ ይሁዳ ዳዊት ሰሎሞን ከነገሱባቸው አይጉር ከግዮን ከኬብሮን ብትበልጭ እንጂ አታንሺም፣ ብትከብሪ እንጂ አትዋረጂ። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብ እስራኤል ወገኖች እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ ባንቺ ይወለዳልና ዘሩባቤል እንደነገሰባት ክርስቶስ ተወልዶባታል። አሕዛብ እንደገበሩባት ሰብአ ሰገል ገብረውባታል። እስራኤል ደጅ እንደጠኑባት 100 ነገደ መላእክት ደጅ ጠንተውባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። ዙፋን እንደተዘረጋባት የብርሃን ዙፋን ተዘርግቶባታል። ዘፈን ቃለ ቀርን እንደተሰማባት ቅዳሴ መላእክት ተሰምቶባታል። መብል መጠጥ እንደተገኘባት ስጋው ደሙ ተገኝቶባታል። ዘፈን ጫወታ እንደተደረገባት ትምህርት ተአምራት ተደርጎባታል። አንድ ዋንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ እምነገሥተ ይሁዳ አንቺም የኤፍራታ ልጅ የምትሆኝ ቤተ ኅብስት እመቤታችን እምአዋልደ ነገሥተ ይሁዳ ብሎ በድርሳነ ገብርኤል አቅኝቶታል። ከነገሥታቱ ልጆች ከቆነጃጂቱ ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጂ። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብ እስራኤል ወገኖች እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ እምኔኪ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ተወልዷልና። ኦዝ ነገር ለእሉ እለተነበዩ ዘበአሃዱ መንፈስ በእንተ ክርስቶስ ሎቱ ስብሐት ምስለ ይሄራብሁ ወመንፈስ ቅዱስም ይእዜ ወእስከ ለዓለም። ኦ ዝ ነገረ እሉ ኦ ዝ ነገሮሙ ለእሉ ይላል። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና የክርስቶስን ነገር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የተናገሩ የዳዊትና የሚክያስ ነገር ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ኦ ለዚህ አንክሮ ይገባል። ሰአሊ ለነ ቅድስት ይህ ከሚያደርገው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ዳዊት ዘነግሰ ለእስራኤል የነገሰ ዳዊት ለበጎ ነውና ለአለ ለክፉ ቢሆን በባለ ነበረ። ወአነግስ ብእሴ መደልወ በእንተ እከየ ሕዝብ ወአነግስ ብእሴ ራትአ በእንተ ሰናይተ ሕዝብ እንዴ አመ ይትነስኡ ላዕሌሁ እልዋን ኤሎፍላውያን በጠላትነት በተነሱበት ጊዜ ፈተወ ይስተይ ማየ እምአዘቅተ ቤተልሔም ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። ፍጡነ ተንስኡ መላእክተ ሐራሁ መላእክተ ሐራሁ መላእክት ቢል አለቆቹ እነ አዲኖን እነ ኢያቡስቴ እነ ኤልያና ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እልዋን በኤሎፍላውያን ከተማ ተሰላለፉለት። አሁን ተሰላልፈው ተዋግተው አይደለም፣ ቁርጥ ሐልዋቸውን ሲያይ ነው እንጂ። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይጠጣው ዘንድ የወደደ ያን ውሃ አመጡለት። ወሶበ ርእየ ውእቱ ጻድቅ ከማጥብኡ ወመጠው ነፍሶሙ ለቀትል በእንቲአሁ ጻድቅ ዳዊት እነ አዲኖን እነ ኢያቡስቴ እነ ኤልያና ስለሱ ብለው ሰውነታቸውን ለሕማም ለሞት አሳልፈው እንደሰጡ ባየ ጊዜ ከአወ ውእተ ማየ ያን ውሃ አፈሰሰው። ወኢሰትየ እምኔሁ ከማለፊያውም ውሃ አልጠጣለትም። ወእምዝ ተሆለቆ ሎቱ ጽድቅ እስከ ለዓለም ጽድቀ እስከ ለዓለም ሲል ነው። ከዚህ በኋላ ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት እንጂ። ከዚህም ዳዊት በታመመ ጊዜ
ቀሳ አወጡት። ዛሬስ ከቤተልሔም ውሃ ከቤተልሔም ምንጭ ውሃ ማን አምጥቶ በሰጠኝ ብሎ ተመኘ። ስለምን ቢሉ ዳዊት ያለበት ውሃ የኩሬ ነው፣ የቤተልሔም ውሃ ግን ጥሩ ናትና። አንድም በታመሙ ጊዜ የሀገር ውሃ ይናፍቃልና፣ አንድም እንደ ቀድሞው ልደታ ውሃ ማየ ሕይወትነት ያላት ናት። አንድም ይህ ሁሉም አይደለም እኔ ዳዊት ብያ ታምሜ ብተኛ ነው ኤሎፍላውያን ቤተልሔምን ከበው የሰፈሩ ብሎ የተናደደ መስሎ ኃያላኑን ለመፈተን ነው። እነ አዲኖን እነ ኢያቡስቴ እነ ኤልያና የማን ጌታ ውሃ ሲል ይሞታል ብለው በአጭር ታጥቀው ዘገር ነቅንቀው ጋሻ ነጥቀው ረዋታቸውን ጭነው ሊቀዱለት ሊያመጡለት ሄዱ። ኤሎፍላውያን አሻግረው አይተው እነዚያ እነማን ናቸው ብለው ጠየቁ። እነዚህማ የዳዊት አርበኞች ኃያላኑ እነ አዲኖን እነ ኢያቡስቴ እነ ኤልያና አይደሉምን አሏቸው። እነዚህስ ሳይለውጡ አይለወጡም፣ የወንድ በር እንስጣቸው ብለው ሰጥተዋቸው ቀድተው ወስደው እንካጠጣ አሉት። ይህስ በእኔ ምክንያት ኤሎፍላውያን አግኝተዋችሁ ቢሆን ገድሏችሁ አልነበረምን? ይህንስ መጠጣት የእናንተን ደም መጠጣት ይሆንብኛል ብሎ አፍሶታል። አንድም መስዋዕት ይሆነኝ ብሎ አፍሶታል። የሚወዱትን ነገር ስለ እግዚአብሔር ብሎ መተው መስዋዕት ነውና። አንድም እምቢታ ከእምቢታ ሲያነጻጽር የግብፅ መነኮሳት የዓመት ምግባቸውን የሚያዘጋጁት 2 ጊዜ ነው። የመንፈቁን አንድ ጊዜ ትኩስ እንጀራ አይገኝም። ከአሃው አንዱ ታመመ። ዛሬስ ትኩስ እንጀራ ማን አምጥቶ በሰጠኝ ብሎ ተመኘ። ከማህበሩ አንዱ የማን ወንድም ትኩስ እንጀራ ሲል ይሞታል ብሎ የ3 ቀን ጎዳና ገስግሶ በርበር የሚባል ሽፍታ አለ። ያን አልፎ ሄዶ ትኩሱን እንጀራ ላበቱ እየተትጎለጎለ ይዞለት ደረሰ። ይዤ መጥቻለሁና እንካ ብላ አለው። ገጸ አንስት አይተህ አታውቅ ድቀት ቢያገኝህ በርበር ሽፍታ ገድሎስ ቢሆን በእኔ ምክንያት ሙተህ አልነበረምን? ይህንስ ብበላ የአንተን ስጋ መብላት ይሆንብኛል ብሎ እምቢ ብሎታን። ኋላ ግን ማህበሩ ተሰብስበው የሱም ድካሙ አይቅርበት የሱም ተምኔቱ አይቅርበት ብለው ገላግለው አብልተውታል፣ አቅምሰውታል። ዳዊት ግን አልበላም አልቀመሰም እና አንድም ዳዊት ዘነግሰ ለእስራኤል ለምእመናን የነገሰ አዳም አመ ይትነስኡ ላዕሌሁ እልዋ አመ ተንስኡ ሲል ነው። አመ ይትባሃሎ ለሰይጣን አመ ይወፅኡ እስራኤል እምግብፅ እንዳለው ያለ ነው። ፍትወታት እኩያት ኃጣውእ ርኩሳት በጠላትነት በተነሱበት ጊዜ ፈተወ ይስታይ ማየ ማዘቅተ ቤተልሔም ከቤተልሔም ማየገቦን ይጠጣ ዘንድ ወደደ። ምን ነው አዳም የማይጠጣ ደመገቦን አይደለምን? ስለምን ማየገቦን አለ ቢሉ ነቅ አንድ ስላደረጋቸው። ፍጡነ ተንስኡ መላእክተ ሐራሁ የትሩፋት አበጋዞቹ ሃይማኖት፣ ትውክልት፣ ተስፋ ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እልዋ ከፍትወታት እኩያት ከኃጣውእ ርኩሳት ጋር ተሰላለፉለት። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስታይ ያን ሊጠጣው የወደደ ማየገቦን አመጡለት። ወሶበ ርእየ ውእቱ ጻድቅ ከማጥብኡ ወመጠው ነፍሶሙ ለቀትል ወንቲአሁ ወሶበ ርእየ ውእቱ ጻድቅ የትኛውም ማንኛውም ጻድቅ ነው። ሃይማኖት፣ ተስፋ፣ ትውክልት ክርስቶስን ለሕማም ለሞት አሳልፈው እንደሰጡለት ባየ ጊዜ ከአወ ውእተ ማየ ደሙን አፈሰሰ። ወኢሰትየ እምኔሁ በደሙ ግን አልከበረም። ወምዝ ተሆለቆ ሎቱ ጽድቅ እስከ ለዓለም ሲል ነው። የክርስቶስ ደም ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት እንጂ። አማን መነኑ ሰማዕት ጣዕማ ለዛ ዓለም እነ አዲኖን እነ ኢያቡስቴ እነ ኤልያና
ስለ ዳዊት ብለው ሰውነታቸውን እንደናቁ እሱም ስለ እነሱ ብሎ ጽምአ ማይን እንደናቀ ሰማዕታትም ስለ እግዚአብሔር ብለው ይህችን ዓለም ናቁ። ወካው ደሞሙ በእንተ እግዚአብሔር እነ አዲኖን እነ ኢያቡስቴ እነ ኤልያና ስለ ዳዊት ብለው ደማቸውን እንዳፈሰሱ እሱም ስለ እነሱ ብሎ ማዩን እንዳፈሰሰው ሰማዕታትም ስለ እግዚአብሔር ብለው ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት እነ አዲኖን እነ ኢያቡስቴ እነ ኤልያና ስለ ዳዊት ብለው መራራ ሞትን እንደታገሱ እሱም ስለ እነሱ ብሎ ጽምአ ማይን እንደታገሰ ሰማዕታትም ስለ መንግሥተ ሰማያት ብለው ከአላውያን ነገሥታት ከአላውያን መኳንንት ዘንድ ሄደው እሳቱን ስለቱን ታገሱ። ተሳሃለነ በከመ እበየ ሳህልከ የእኛስ ደማችንን ማፍሰሳችንን አይረባንም አይጠቅመንም፣ አንተ በይቅርታ ብዛት መጠን ይቅር በለን እንጂ እያሉ አንድም የኋላ ሰዎች እንደ ሰማዕታት ከአላውያን ነገሥታት ከአላውያን መኳንንት እሳቱን ስለቱን እንደ ባይታውያን ፍትወታት እኩያትን ኃጣው ርኩሳትን እንደ መነኮሳት ግርማ ሌሊቱን ድምፀ አራዊቱን ጸብአ አጋንንቱን መታገስ አይቻለንምና አንተ እንደ ይቅርታ ብዛት መጠን ይቅር በለን ይላሉ። ሰአሊ ለነ ቅድስት እንደ ይቅርታው ብዛት መጠን ይቅር ከሚለን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድር ይብን። አሃዱ ዘም ቅድስት ሥላሴ ርእዮ ትሕትናነ ከሦስቱ አካላት አንዱ አካል ወልድ በመንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ አጽነነ ሰማየ ሰማያት ልዑል ባህርዩን ዝቅ አድርጎ መጻ ወሃደረ ውስተ ከርሰ ድንግል በድንግል ማኅፀን 9 ወር ከ5 ቀን አደረ። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት በቀር እንደኛ ፍጹም ሰው ሆነ። ወተወልደ በቤተልሔም በከመ ሰበኩ ነቢያት በቤተልሔም ይወለዳን ብለው እንደተናገሩ በቤተልሔም ተወለደ። አድኃነነ ወቤዘወነ አዳነን ተቤዠን አድኃነነ እንደ አምላክነቱ ቤዘወነ እንደ ሰውነቱ ይሙት ቤዛነ በእንተ ትስብእቱ እንዲህ ወረሰነ ሕዝበ ዚአሁ 5500 ዘመን የእሱ ወገኖች ያልነበር እኛን የእሱ ወገኖች አደረገን። ሬሰያ ሕዝብየ ለእንተ ኢኮነት ሕዝብየ ሬሰያ ፍቅርትየ ለእንተ ኢኮነት ፍቅርትየ እንዲህ ሰአሊ ለነ ቅድስት 5500 ዘመን ወገኖቹ ያልነበርን እኛን ወገኖቹ ካደረገን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹም። እመቤታችን ግን ንጽሕት ከገቢር ንጽሕት ከነቢብ ንጽሕት ከሐልዮ ናትና አቀባ ጰራቅሊጦስም ከርሰ እማ ወይረኩሰት በምንትኒም ዘፈጠራ እምጽውር ጽሩየ ገብራ ድንግል ወይረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈቶ ማይጸን ድረስ ነው። ከዚያ በኋላ ግን ጽናት የላቸውም። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና ክብርት አለ ሌሎች ሴቶች ቢከበሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና ልዩ አለ ከእሷ በቀር እናትነትን ከድንግልና ድንግልናን ከእናትነት አስተባብሮ አስተካክሎ የያዘ ይዛ የተገኘች ሌላ ሴት የለችምና አይኗ ነቢሉ አእምሮውን ለብወውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በእሷ በሌሎቹም የለባቸውም ብሎ በቀደመ ልመኗ የምታስምር ስለሆነ እንዲህ አለ። ይህን ሲፈጽም በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በማግስቱ በበነጋው ይገናኛሉ።